ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን በተለይ ስፖርታዊ ጉዳዮችን ሰፋ አድርገን የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ዛሬም ይዘን ቀርበናል። በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን ዛሬም የተለያዩ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራም። የቸልሲው አማካይ ኤንዞ ፈርናንዴስ የውድድር ዘመኑ ሲጠናቀቅ ክለቡን መልቀቅ ስለሚችልበት ሁኔታ እያሰበ መሆኑ ተነግሯል። ሰማያዊዎቹ በቅርቡ በቻምፒየንስ ሊግ ትላንትናም በፓሪስ ሰን ዠርሜን ተሸንፈው ከውድድሩ መውጣታቸውን ተከትሎ አማካዩ ለትልልቅ ዋንጫዎችን በቋሚነት መፎካከር ወደሚችልበት ክለብ የማምራት ፍላጎት ነው ያለው። ከስፔን የወጡ ዘገባዎች እንደሚያመለክቱት ቸልሲ አሁንም በሽግግር ወቅት ላይ የሚገኝ በመሆኑ ፈርናንዴስ ፈጣን ስኬትና ዋንጫዎችንም ይፈልጋል። ተጫዋቹ እንደ ሪያል ማድሪድ እና ፓሪስ ሰን ዠርሜን ያሉ ታላላቅ ክለቦች አይን ውስጥም የገባ ሲሆን በክረምቱ ይፋዊ የዝውውር ጥያቄ የሚያቀርብ ክለብም ይኖር እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። የ25 ዓመቱ ኤንዞ ከፍተኛ ብቃት ያለውና በፕሪሚየር ሊግ በቦታው ካሉ ምርጥ ተጫዋቾች አንደኛው መሆኑ አያጠራጥርም። በላሊጋም ስኬታማ የመሆን ጥራት ያለው ሲሆን ሪያል ማድሪድ ደግሞ ለዚህ የሚሆን ትክክለኛ መድረክም ሊሰጠው ይችላል። ከሀገሩ ጋር ትልልቅ ዋንጫዎችን ያሸነፈው ኤንዞ አሁን ትኩረቱን በክለብ ደረጃም የሊግ ዋንጫዎችንና የቻምፒየንስ ሊግን ለማሸነፍም አድርጓል። ቸልሲ ተጫዋቹን በክለቡ እንዲቆይ ማሳመን ይችል እንደሆነ ገና የሚታይ ይሆናል። እሱን በስታንፈርድ ብሪጅ ለማቆየት አስተማማኝና ተስፋ ሰጪ የሆነ የረጅም ጊዜ እቅድ ማቅረብም ይኖርባቸዋል። ይህንን አማካይ ደግሞ ማጣት ለክለቡ ትልቅ ጉዳት ነው። ኤንዞ ፈርናንዴዝ በቸልሲ ምርጥ ተጫዋቾች መካከል ከሚባሉትም አንደኛው እንደሆነም የሚታወቅ ጉዳይ ነው። የእሱ መልቀቅ ደግሞ የቡድኑን ጥንካሬ እጅጉን ያዳክመዋል ተብሎ ነው የሚታሰበው። ሰማያዊዎቹ በሚቀጥለው የውድድር ዘመን ለዋንጫ ለመፎካከር ተስፋ የሚያደርጉ በመሆኑ እንደ ኤንዞ ያሉ ተጫዋቾችን ማቆየት ይኖርባቸዋል። በቋሚ አስተላለፍ ውስጥ ቀዳሚ ስም የሆነው ይህንን የ25 ዓመት ኮከብ ማጣት ስለማይፈልጉ ከዚህ የውድድር ዘመን በኋላ በክለቡ ለመቆየት የሚያደርጉት ጥረትም ትኩረት ይስባል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ ኒኮ ዊሊያምስን ከአትሌቲክ ቤልባኦ ለማስፈረም ጥረት ከሚያደርጉ ክለቦች ውስጥ ስሙ እንዳለበት የሚያሳዩ መረጃዎች እየወጡ ነው። ከስፔን የወጡ የመረጃ ምንጮች እንደሚያመለክቱት የክለቡ አመራሮች ለዚህ ስፔናዊ ኢንተርናሽናል 80 ሚሊዮን ዩሮ አካባቢ የሚጠጋ የዝውውር ሂሳብ ለማቅረብ እየተወያዩ እንደሆነ ነው እየተገለጸም የሚገኘው። ዊሊያምስ በላሊጋ ውስጥ ካሉ ምርጥ አጥቂዎች አንደኛው ሲሆን ለክለቡም ሆነ ለሀገሩ ያለውን ብቃትም በተደጋጋሚ አስመስክሯል። ተጫዋቹ ስፔን የዩሮ 2024 ዋንጫን እንድታሸንፍም ትልቅ እገዛ ያደረገ ሲሆን ማንቸስተር ዩናይትድ የሚቀላቀል ከሆነ ለቡድኑ የአጥቂ መስመርም አዲስ ገጽታን ይጨምራል። ማንቸስተር ዩናይትድ በአጥቂ ክፍላቸው ላይ ተጨማሪ ፈጣንና ብልህ ተጫዋቾች ያስፈልጋቸዋል። ይህ የ23 ዓመት ወጣትም ለቡድኑ ፈጣን ግስጋሴና ልዩ ክህሎትንም ይጨምራል። ማንቸስተር ዩናይትድ ወደ ተቃራኒ ቡድን ግብ ክልል ሲጠጋ በቀላሉ የማይገመት ጥቃትን መሰንዘር የሚችል ተጫዋችን የሚፈልግ ሲሆን ኒኮ ዊሊያምስን ማስፈረምም ይችሉ እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። አትሌቲክ ቤልባኦ የ80 ሚሊዮን ዩሮ የዝውውር ጥያቄ ከቀረበለት ተጫዋቹን ለመሸጥ ሊፈተን ይችላል። ይህም ደግሞ ገንዘብ የቡድኑን ስብስብን በተለያዩ ቦታዎች ላይ ለማጠናከር ይረዳቸዋል። ኒኮ ዊሊያምስ ከዚህ ቀደምም ከአርሰናል ጋር ስሙ ተያይዞ እንደነበር የምናስታውሰው ነው። በሌላ በኩል ኒኮ ዊሊያምስ ወደ ፕሪሚየር ሊግ የመዘዋወሩ ሀሳብ ሊስበው ይችላል። ይህም በትልቁ መድረክ ራሱን ለማስመስከር ትልቅ እድል ይሰጠዋል። ለእንግሊዝ እግር ኳስም የሚሆን አካላዊ ጥንካሬና ቴክኒካል ብቃት ያለው በመሆኑ ፈጣን ተጽዕኖችን ሊያሳድር ይችላል። የእሱ ቀጥተኛ ጨዋታና ክህሎት ለእንግሊዝ እግር ኳስ ተስማሚ የሚያደርገው ሲሆን ለማንቸስተር ዩናይትድም ትልቅ ኮከብ ሊሆን እንደሚችል ነው በርካቶች የሚገምቱት። ይህ አጥቂ በስፔኑ ክለብ በሳምንት 320,000 ዩሮ አካባቢ ነው የሚያገኘው። ማንቸስተር ዩናይትድ ይህንን አይነት የደሞዝ ክፍያ የያዘ ኮንትራትን ለማቅረብ ፍቃደኛ መሆናቸው ግን ወደፊት የሚታይ ነው። የ23 ዓመት አጥቂ በዚህ የውድድር ዘመን በ10 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። ከስፔኑ ክለብ ጋርም እስከ 2035 የሚያቆየው የረጅም ጊዜ ኮንትራት እንዳለውም ነው
የሚነገረው ማንቸስተር ዩናይትድ ዝውውሩን እውን ለማድረግ ከፍተኛ የገንዘብ ወጪ ማድረግም ይኖርባቸዋል። በሚቀጥሉት ጥቂት ወራትም ሁኔታው እንዴት እንደሚቀጥል በርካቶች በጉጉት የሚጠብቁት ጥያቄ ነው የሚሆነው። የቼልሲው ተከላካይ ሪስ ጄምስ ከክለቡ ጋር የረጅም ጊዜ ኮንትራት የተፈራረመ ሲሆን ሰማያዊዎቹ ስለ ተጫዋቹ የወደፊት ቆይታ ሲነገር የነበረውን ወሬ በማከማቸው ደስተኛ መሆናቸውን የተነገረው የ26 ዓመቱ ፉልባክ ባለፉት ሳምንታት ከቼልሲ ይለቃል ተብሎ ሲወራ የነበረ ቢሆንም ማርክ ብሩስ ግን በዴይሊ ሜል ላይ እንዳረጋገጠው ማንቸስተር ሲቲ ተጫዋቹን ለማስፈረም ፍላጎት ነበረው። ሲቲ በቀይ መስመር ተከላካይ ክፍሉ ላይ ተጨማሪ ጥልቀት የሚፈልግ በመሆኑ ሪስ ጄምስን ለእነሱ ልዩ ፈራሚ አድርገው ነበር የሚመለከቱት። ጄምስ በፕሪምየር ሊጉ በቦታው ላይ ካሉ ምርጥ ተጫዋቾች አንደኛው እንደሆነ አያጠራጥርም። ማንቸስተር ሲቲንም ይበልጥ ሊያጠናክር ይችል ነበር። አሁን ግን የወደፊት ቆይታው ከቼልሲ ጋር ማቆራኘቱ ለማንቸስተሩ ክለብም ትልቅ መርዶ ነው። ሲቲ አሁን ላይ ወደ ሌሎች ኢላማዎች መዞሩን ማየቱ ነው ትኩረት የሚስበው ጉዳይ። ሪያል ማድሪድ እና ባርሴሎና ይህንን ተከላካይ ለማስፈረምም ፍላጎቱ ነበራቸው። የ26 ዓመቱ ተጫዋች ባለፉት የውድድር ዘመናት የጉዳት ችግሮች የነበሩበት ቢሆንም አሁን ግን ያንን ጉዳት ደግሞ ጊዜ ያለፈ ይመስላል። በድጋሚም ምርጥ ብቃቱን እያሳየ ነው የሚገኘው። ቼልሲ ተጫዋቹን ከጉዳት ነፃ ሆኖ በቀጣይ ነገርም እንዲረዳቸው ተስፋ ያደርጋሉ። ምንም እንኳን በቅርብ ጊዜም ጉዳት ቢገጥመውም ክለቡ ለትልልቅ ዋንጫዎች ለመፎካከር የሚያቀድ በመሆኑ ምርጥ ተጫዋቾችን በሙሉ ብቃታቸው እንዲገኙ ነው ክለቡ የሚፈልገው። ሪስ ጄምስም የጉዳት ታሪኩ ማክተሙንና በቋሚነት ከፍተኛ ብቃት ማሳየት እንደሚችል ተስፋ ያደርጋሉ። እሱ ቼልሲ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን እንዲያረጋግጥ መርዳት ይችል እንደሆነ ወደፊት የሚታይ ነው። ቼልሲ በየዓመቱ ለትልልቅ ዋንጫዎችም መፎካከር የሚችል ጠንካራ ስብስብ ለመገንባትም ጥረት እያደረገ ሲሆን ምርጥ ተጫዋቾችን ለመሳብ ደግሞ የቻምፒየንስ ሊግ ተሳትፎ ያስፈልጋል። ስለዚህም በደረጃ ሰንጠረዡ ከመጀመሪያዎቹ 4 ውስጥ ሆኖ ማጠናቀቅ ለክለቡ ዋነኛ ቅድሚያ የሚሰጠው ተግባር እንደሆነ ነው የተነገረው። ቶተንሃም ሆትስፐርስ በአሁኑ ወቅት በፕሪሚየር ሊጉ ለመቆየት ከፍተኛ ትግልን እያደረገ ሲሆን የውድድር ዘመኑ ሲጠናቀቅም የአሰልጣኝ ለውጥ ያደርጋል ተብሎ ይጠበቃል። ኢጎር ቱዶር እንደ ጊዜያዊ አሰልጣኝነት ቢመጡም በቅርቡ ይሰናበታሉ ተብሎ ነው የሚታሰበው። ጂኤምኤስ እንደዘገበው ከሆነ ክለቡ ማውሪዚዮ ፖቼቲኖን በክረምቱ በድጋሚ ወደ ክለቡ ለመመለስም ከፍተኛ ፍላጎት ነው ያለው። ይህ አርጀንቲናዊ አሰልጣኝ በቶተንሃም ዘንድ ትልቅ ግምት የሚሰጠውና በደጋፊዎች ዘንድም እጅግ ተወዳጅ ነው። ፖቼቲኖ በቶተንሃም ቆይታቸው ክለቡ የሊግ ዋንጫ እንዲፎካከር የረዱ ሲሆን በጣም አነስተኛ ከሆነ በጀትም ቡድኑን እስከ አውሮፓ ቻምፒየንስ ሊግ ፍጻሜ ማድረሳቸው የሚታወስ ነው። ዘገባው እንደሚያመለክተው ፖቼቲኖ ቶተንሃምን በድጋሚ ለማሰልጠን ፈቃደኛ ሲሆኑ ክለቡ በዚህ የውድድር ዘመን መጨረሻ ወደ ሻምፒየንሺፕ ወይም ሁለተኛ ዲቪዚየን ቢወርድም እንኳን ለመቀላቀል ወደ ኋላ እንደማይል ነው የተናገረው። አርጀንቲናዊው አሰልጣኝ በአሁኑ ወቅት የአሜሪካ ብሔራዊ ቡድንን እያሰለጠኑ ሲሆን ከዓለም ዋንጫው በኋላም ይለቃሉ ተብሎ ነው የሚጠበቀው። ቶተንሃም እሳቸውን ወደ ቀድሞ መንበራቸው ለመመለስ የሚያደርገው ጥረት ይሳካ እንደሆነ የሚታይ ነው። እሳቸው ጥራት ያለው አሰልጣኝ መሆናቸው የማይካድ ሲሆን ክለቡ በጠንካራ ሁኔታ ተመልሶ እንዲመጣ ሊረዱትም ይችላሉ። ክለቡን በደንብ ከማወቃቸውም በላይ በደጋፊዎችም ዘንድ እጅግ የተወደዱ ሰው ናቸው። ቶተንሃም በክለቡ ዙሪያ ያለውን መንፈስ ሊያነሳሳ የሚችል ሰው የሚያስፈልገው ሲሆን ለዚህ ደግሞ ይህ ደቡብ አሜሪካዊ አሰልጣኝም ተስማሚ ምርጫ ነው። ስፐርስ በአሁን የውድድር ዘመን ከሊግ መውረድ ይተርፍ እንደሆነም ማየቱ ትኩረት የሚስብ ይሆናል። በስብስብ ውስጥ ጥራት ያላቸው ተጫዋቾች ያሉት በመሆኑ ከዚህ የተሻለ ውጤት ማምጣት ነበረባቸው። ተጫዋቾቹ በቀሪው ጨዋታቸው ተገቢውን ብቃት አሳይተው ክለባቸውን ማዳን ይችሉ እንደሆነም የሚታይ ይሆናል። ነገር ግን ከደካማ ውጤት በተጨማሪ ክለቡ በጉዳትም ችግር ሊፈተን እንደሆነ ነው መረጃዎች እያሳዩ የሚገኙት። የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬስ የውድድር ዘመኑ ሲጠናቀቅ ክለቡን ሊለቅ እንደሚችል ስሙ ከዝውውር ጋርም እየተያዘ ነው። የ26 ዓመቱ አጥቂ የአርሰናልና የቼልሲ ኢላማ ሆኗል። ሁለቱ የለንደን ከተማ ክለቦችም ተጫዋቹን ለማስፈረም ጥብቅም ፍላጎት ያላቸው ሲሆን ዝውውሩን ማሳካት ይችሉ እንደሆነ የሚታይ ይሆናል። ባርሴሎና በተጫዋቹ ላይ ፍላጎት ካላቸው ክለቦች መካከልም አንደኛው ነው። ባርሴሎና ከአትሌቲኮ ማድሪድ እና ከተጫዋቾቹ ጋርም ስምምነት ላይ መድረስ ካልቻለም ሁሊያን አልቫሬዝ ወደ ፕሪሚየር ሊግ ለመመለስ ምንም ችግር የለበትም። የቀድሞ ማንቸስተር ሲቲ አጥቂ ወደ እንግሊዝ ለመመለስ ዝግጁ ሲሆን ምርጫው ደግሞ ለንደን ውስጥ መቆየት ነው። ስለዚህም አርሰናልና ቼልሲ ተጫዋቹን ለማስፈረምም በሚደረገው ፉክክር ውስጥ ትልቅ ብልጫ አላቸው። ለቲም ቶክ መረጃም የሰጡት ምንጭ እንደሚገልጸው ከሆነ ባርሴሎና በሁሊያን አልቫሬዝ በኩል የዝውውር ሂደቱን ረጅም ጊዜ የሚፈጅ ድራማ እንደሆነ ተነግሮለታል። አርሰናልም ሆነ ቼልሲ እሱን ለማስፈረምም ዝግጁ መሆናቸውን ያውቃሉ፣ በእውነትም ይፈልጉታል። የሁሊያን አልቫሬዝ ወገኖችም ከአርሰናልና ከቼልሲ ጋርም የሚያደርጉት ንግግር የድርድር ዘዴ ወይም ታክቲክ ሳይሆን በጣም ጥብቅ ፍላጎት ነው። ወደ ለንደን በመዘዋወር ከአውሮፓ ታላላቅ ክለቦችም አንዱን ለመቀላቀልም
ደስተኛ ነው። ይህም በግልጽ ታውቋል። ቸልሲ ከተጠበቀው በታች ብቃት እያሳየ ለሚገኘው ሊያም ዴላፕም የተሻለ ምትክ ይፈልጋል። ሁሊያን አልቫሬዝ ለሰማዮቹ ልዩ ፈራሚ ሊሆን ይችላል። ወደ ላሊጋው ካመራ ጀምሮ ውጤታማ የሆነው ሁሊያን አልቫሬዝ ከዚህ ቀደም በማንቸስተር ሲቲ በነበረው ቆይታ በእንግሊዝ ያለውን ጥራትም አስመስክሯል። ለሀገሩም ቢሆን ትልቅ ኮከብ ነው። ሁሊያን አልቫሬዝ ለስፔኑ ክለብ ባደረጋቸው 98 ጨዋታዎች 45 ጎሎችንና 15 አሲስቶችን ማስመዝገብ ችሏል። በአርሰናል በኩል ደግሞ በከፍተኛ የዝውውር ሂሳብ ከመጣ በኋላ በቋሚነት ጎል ማስቆጠርም ለተሳነው ቪክተር ዮኬሬሽም እንደ ማሻሻያ ሊታይ ይችላል። ይህ የ26 ዓመት ተጫዋችም የሁለቱ ቡድኖች የአጥቂ መስመርን የመለወጥ አቅም አለው። ተጫዋቹ በክረምቱ ከ100 ሚሊዮን ዩሮ በላይም ሊያስወጣ እንደሚችል የሚገመት ሲሆን በመጨረሻው የትኛውን ክለብ እንደሚቀላቀል ማየቱ ትኩረት የሚስብ ጉዳይ ነው። አርሰናል የብሬንትፈርዱን የመስመር አጥቂ ኬቨን ሻደን ለማስፈረም ፍላጎት ያለው ሲሆን ስለ ተጫዋቹ ሁኔታም ክሪስቲያን ፉልክ አዲስ መረጃን ይዞ ወጥቷል። አርሰናሎች በኬቨን ሻደ ላይ ፍላጎት እንዳላቸው መዘገባችን የሚታወስ ነው። ክሪስቲያን ፎልክ ግን ባየር ሚኒክና ቸልሲ ተጫዋቹን በአይነ ቁራኛ እየተከታተሉት መሆኑን ይገልጻል። ክሪስቲያን ፎልክ በቅርቡ ባወጣው የባየርን ኢንሳይደር አምድ ላይ እንደተናገረው ከሆነ ይህ የጀርመን ብሔራዊ ቡድን ተጫዋች ለባቫሪያኑ ክለብም በጣም ውድ ሊሆንባቸው ይችላል። ምክንያቱም ብሬንትፈርድ ተጫዋቹን ለመልቀቅ 60 ሚሊዮን ፓውንድ አካባቢ ነው የሚፈልጉት። ይህ ሁኔታ ኬቨን ሻዴን ለሚፈልጉ የፕሪሚየር ሊግ ክለቦችም መልካም አጋጣሚ ሊሆን ይችላል። የ24 ዓመቱ ተጫዋችም በብሬንትፈርድ በነበረው ቆይታ ድንቅ ብቃቱን እያሳየ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ስለ ኬቨን ሻዴ ዝውውር ከክሪስቲያን ፉልክ የተገኘ የቅርብ ጊዜ መረጃም እንደሚያሳየው ከሆነ እውነቱ ይሄ ነው ብለዋል። ባየር ሚኒክ ኬቨን ሻዴን እየተከታተለ ይገኛል። ሆኖም ግን በዝውውር ዝርዝራቸው ውስጥ የላይኛው ረድፍ ላይ ይገኛል ማለት ግን አይደለም። ጉዳዩ ከያን ዲያማንዴ ጋር ተመሳሳይ ነው። ተጫዋቹ በጣም ውድ ነው። ከብሬንትፈርድ በኩል እንደሚሰማው ከሆነ ድርድሩን የሚጀምሩት ከ70 ሚሊዮን ዩሮ ወይም ከ60.3 ሚሊዮን ፓውንድ ነው። ይህ ደግሞ በጣም ብዙ ነው። ምናልባትም ዋጋው በጣም ብዙ መሆኑን ያውቁታል። በመጨረሻም ለተጫዋቹ ይህን ያክል ገንዘብም ደግሞ ላያገኙ ይችላሉ ተብሎ ነው የሚታሰበው። በአሁኑ ወቅት ስለ ብሬንትፈርድ በርካታ የዝውውር ወሬዎች ያሉ አጥቂው ኢጎር ቲያጎ ከባየር ሚኒክ ጋር ስሙ ተነስቶ ነበር። ነገር ግን ክለቡ ያንን አይነት ተጫዋች ደግሞ አይፈልግም። እንደ ኬቨን ሻደ ያለ ደግሞ ተጫዋችን ግን እንደሚፈልጉ ነው መረጃዎች የወጡት። ባየር ሚኒክ ሁኔታውን እያጤነ ቢሆንም በዚህ ዋጋ ግን ተጫዋቹን ማስፈረም በጣም አስቸጋሪ ሆነባቸዋል። ስለዚህም ይህ ለቼልሲና ለቶትንሃም ተጫዋቹን በቶትንሃም ዝርዝር ውስጥ እንዳለም ይሰማል። መልካም ዜና ነው። ለባየር ሚኒክም ጀርመናዊ ተጫዋች በመሆኑ ለብሔራዊ ቡድኑ አልፎ ተርፎም ለሚመጣው የዓለም ዋንጫ የሚመረጥ እድል ስላለው ትኩረት የሚስብ ቢሆንም ለአሁኑ ግን ቁጥር አንድ ኢላማቸው ግን አይደለም። ኬቨን ሻዴ በግራ መስመር በኩል ከጋብሪኤል ማርቲኔሊና ከሊያንድሮ ትሮሳርድ የተሻለ አማራጭ በመሆንም የአርሰናልን የአጥቂ መስመርም ችግር ሊቀረፍ ይችላል ተብሎ ነው የሚታሰበው። እንዲሁም ደግሞ ከፔድሮ ኔቶ፣ አሌሃንድሮ ጋርናቾና ጄሚ ጌቲያንስ የተሻለ አስተማማኝ አማራጭ ለሚፈልገው ቼልሲም ጠቃሚ ሊሆን ይችላል። ያም ሆነ ይህ ግን 60 ሚሊዮን ፓውንድ ለሻዴ የሚገባ ዋጋ ነው ወይ የሚለው አጠያቂ ነው። ብሬንትፈርዶች ከዚህ ቀደም ኮከብ ተጫዋቹን መሸጡ የሚታወስ ሲሆን 60 ሚሊዮን ፓውንድ ግን ብሪያን ኤምቤሞ እጅግ አስደናቂ ብቃት አሳይቶ ማንቸስተር ዩናይትድን ሲቀላቀል የተከፈለበት ዋጋ ጋር ተመሳሳይ ነው። ሻደ ገና ያ ደረጃ ላይ ደርሷል ማለት ባይቻልም ክለቦች በፍጥነት የሚወስዱት ከሆነ ግን ዋጋው ይበልጥ እየጨመረ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ሊቨርፑል አሁን ላይ ደካማ ብቃት እያሳየ የሚገኘውን የብራይተን የመስመር አጥቂ ያኮቦ ሚንቴን ለማስፈረም ያልተጠበቀ እንቅስቃሴ መጀመሩ ተነገረ። ይህ የ21 ዓመት ተጫዋችም በተለያዩ ጊዜያት ተስፋ ሰጪ ወጣት ተሰጥኦ ተብሎ ቢታየም በቅርብ ጊዜያት ግን ብቃቱ እጅግ ቀንሷል። የብራይተንም ለሚያደርጋቸው ያለፉት 14 ጨዋታዎችም አንድን ጎል ማስቆጠርም ሆነ አሲስትም ማድረግ አልቻለም። በአጠቃላይ ያኮቦ ሚንቴ በዚህ ውድድር ዘመን በፕሪሚየር ሊግ ያስመዘገበው 1 ጎልና 4 አሲስት ብቻ ቢሆንም ፔጂያስ እንደሚለው ከሆነ ግን ሊቨርፑል መሐመድ ሳላህን ለመተካት እያጤኑባቸው ከሚገኙ ተጫዋቾች አንደኛው ያደርገውታል። አሰልጣኝ አርኔ ስሎት ተጫዋቹን በፌኖርድ በውሰት በነበረበት ወቅትም በደንብ የሚያውቁት ቢሆንም የመረጃ ግን እውነት ሊሆን እንደሚችል ማመኑ በጣም ከባድ አድርጎታል። አብዛኞቹ ተጫዋቾች አልፎ አልፎ ደካማ ጊዜያት ላይ ያሳልፉ ቢችሉም ሚንቴ አሁን ባለው ሁኔታ ግን እንደ ሊቨርፑል ላለ ትልቅ ክለብ በጣም አደገኛ ዝውውር ሊመስል እንደሚችል ነው የሚነገረው። ሊቨርፑሎች በእድሜ እየገፋ የመጣውን ሳላህን በዚህ ክረምት የሚያጡት ከሆነ እሱን የሚተካ ተጫዋች ገና ከመጀመሪያ ውጤታማ መሆኑ መረጋገጥ ይኖርበታል። በዓለም እግር ኳስ ውስጥም ይህንን ማድረግ የሚችሉ ብዙ ተጫዋቾች ባይኖሩም ከሚንቴ የተሻለ አስተማማኝ ምርጫ ግን ሊሆኑ የሚችሉ በጣም ብዙ ተጫዋቾች ይኖራሉ። ይህ ውጤት በጣም ዝቅተኛ የሚባል ሲሆን ተጫዋቹ ነጥብ ያገኘውም ቀደም ሲል ተስፋ ሰጪ ብቃት በማሳየቱ ገና ወጣት በመሆኑና ሊቨርፑል በዚያ ቦታ ላይ ማጠናከሪያዎችን ስለሚፈልግ ብቻ ነው። ከዚያ ውጭ ግን የመርሲሳይዱ ክለብ ከዚህ ዝውውር ቢርቅ በርካቶች ምክራቸውን እየለገሱት ነው። የስካይ ጀርመኒ ፍሎሪያን ፕሌተንበርግ በቅርቡ እንደዘገበው ከሆነ ሊቨርፑል የባየር ሚኒኩን ማይክል ኦሊሴን
እንደ ህልም ዝውውር ሊመለከተው ይችላል። የላይፕዚጉ ያን ዲያማንዴ ደግሞ ይበልጥ ሊሳካ የሚችለው አማራጭ ተደርጎ ነው የሚቆጠረው። አሁኑ ገበያ ውስጥ ከሳላህ ጋር የሚቀራረብ ብቃት ያለው ኦሊሴ ቢሆንም ክለቡ ግን ይህንን አይነት ተጫዋች ለማግኘት የረፈደበት ይመስላል። ባለፈው ክረምት በርካታ በግራ እግራቸው የሚጫወቱ የቀኝ መስመር አጥቂዎችም ክለቡ ቀይሯል። ብሪያን ኤምቤሞ ወደ ማንቸስተር ዩናይትድ መጥቷል። ኖኒ ማንዱዌኬ ወደ አርሰናል እንዲሁም አንቶኒ ኤላንጋ ወደ ኒውካስል መዘዋወራቸው ይታወሳል። አንቷን ሴሜኒዮም ሌላኛው ጥሩ አማራጭ ሊሆን ይችል ነበር፣ ነገር ግን በጃንዋሪ ቦርንመዝን ለቆ ማንቸስተር ሲቲን ተቀላቅሏል። ስለዚህም ሊቨርፑል ሰላን ለመተካት በዚህ ዓመት አስቸጋሪ እንቅስቃሴ ነው ሊያደርግ የሚችለው። ሊቨርፑሎች የሪያል ማድሪዱንም አማካይ ኤድዋርዶ ካማቪንጋንም በዚህ ክረምት በ50 ሚሊዮን ዩሮ ብቻ ሊያገኘው እንደሚችል ተዘግቧል። ካማቪንጋ በሪያል ማድሪድ ቤት ቋሚ መሰለፍ ዕድልን በተከታታይ ባያገኝም ባለፉት ዓመታት የቡድኑ ጠቃሚ አባል መሆኑን ግን አስመስክሯል። ገና ወጣት በመሆኑም ወደፊት ብቃቱን ይበልጥ የማሳደግ ሰፊ ዕድል አለው። የስፔኑ ፌጂያስ እንደዘገበው ሊቨርፑል በካማቪንጋ ላይ ያለው ፍላጎት እያጠናከረ ይገኛል። ሪያል ማድሪድም ተጫዋቹን ለመልቀቅ ዝግጁ ቢሆንም ከ50 በላይ ደግሞ ከ50 ሚሊዮን ዩሮ በታች ግን አይቀበልም ተብሎ ነው እንደሚታሰብ መረጃዎች የወጡት። መረጃ ራዲዮ ማርካ ካወጣው ዘገባ ጋር ተመሳሳይ ቢሆንም የቀድሞ ዘገባው ግን የሊቨርፑልን ፍላጎት አልጠቀሰም ነበርም። ከዚህ ቀደምም በካማቪንጋ የወደፊት ቆይታ ላይ ጥርጣሬዎች መኖራቸውና አርሰናልም ከሊቨርፑል ጋር ተጫዋቹን የመከታተል ፍላጎት እንዳላቸው መረጃዎች ወጥተው ነበር። የኤድዋርዶ ካማቪንጋ ዝውውር ለሊቨርፑል የተሳካ ስምምነት ሊሆን ይችላል። በብዙ መንገዶች የካማቪንጋ ሁኔታ ሪያ ግራቨንበርችን በባየር ሚኒክ ከነበረበት ሁኔታ ጋር ይመሳሰላል። ግራቨንበርች በባየር ሚኒክ ቋሚ ቦታን ለማግኘትም ተቸግሮ የነበረ ቢሆንም ሊቨርፑል ከተቀላቀለ በኋላ ግን የጨዋታ ዘመኑን ወደ ትክክለኛው መስመር መመለስ ችሏል። ካማቪንጋ በዚህ የጨዋታ ዘመኑ ደረጃ የመጫወት አካባቢ መቀየሩ ሊጠቅመው ይችላል። የ23 ዓመቱ ፈረንሳዊ በቋሚነት መጫወትና በአንድ የተወሰነ ቦታ ላይ ደግሞ መረጋጋት ይኖርበታል። ካማቪንጋ በብዛት በመሃል ደግሞ አማካኝነት የሚጫወት ቢሆንም በማድሪድ ቆይታው በመስመርና በግራ መስመር ተከላካይነትም ጭምር እንዲሰለፍ መደረጉ ለእድገቱ እንቅፋት ሳይሆንበት አልቀረም። በአንፊልድ በተፈጥሮ የመጫወቻ ቦታ ላይም እምነት የሚጣልበት ከሆነ ከግራቨንበርች ጋር ድንቅ ጥምረትን በመፍጠርም ጭምር በፕሪሚየር ሊግ የተሳካ ቆይታ ሊኖረው እንደሚችል ነው የተገመተው። የቼልሲው አሰልጣኝ ሊያም ሮስኒየር ሪስ ጄምስ በስታንፈርድ ብሪጅ አዲስ ኮንትራት መፈረሙን ተከትሎ ተጫዋቹ ስለነበሩት ሌሎች ዝውውሮች አማራጮችም የሚጠቁሙ አስገራሚ አስተያየቶችን የሰጡት ሮስኒየር አርብ ከሰዓት በኋላ በሰጠው ጋዜጣዊ መግለጫ ላይ ጄምስ ወደፊት ቆይታውን ከሰማዮቹ ጋር ለማድረግም እንዲሁ በመወሰኑ ያለውን ደስታንም ገልጸዋል። ሮስኒየር ጄምስ ያለውን ግምት በጣም ከፍተኛ መሆኑን ሲገልጽ ዜናውን ከሰማ ጀምሮ ፈገግታው እንዳልተለየውና ይህም ደግሞ ቼልሲ በቦታው በዓለም ላይ ምርጥ የሆነውን ተጫዋችም የወደፊት ቆይታ ማረጋገጡን የሚያሳይ መሆኑን የተናገረው የቼልሲው አሰልጣኝ በተጨማሪም ሪስ ጄምስ አሁንም ባለበት ክለብ ለመቆየት ሲል ሌሎች ክለቦችን እንዲሁ ደግሞ ውድቅ ማድረጉን ነው የጠቆመው። ሮስኒየር ለጋዜጠኞች ሲናገር ፈገግታዬ ሊለየኝ አልቻለም፣ ምክንያቱም በቦታው በዓለም እግር ኳስ ውስጥ ምርጥ የሆነውን ተጫዋች በክለባችን ማቆየት ችለናል ብሏል። ይህንን ታላቅ ክለብ ደግሞ ለቆ ለመሄድ ብዙ እድሎች ነበሩት። ዋናው ነገር ግን ገና በታዳጊነቱ ካደገበት ክለብ ትልቅነት ባለፈ እኛ እዚህ እያደረግን ባለነው ነገር መድረስ በምንፈልግበት ደረጃ ላይ ያለው እምነትና በራስ መተማመን በጣም ትልቅ ነው ብለዋል። ስለ ጉዳዩ ብዙ ውይይቶች ያደርገናል። እሱ ውል ፈርሞ በእኛ ላይ እምነት መጣሉን ትልቅ መልእክትም ነው ሲል ጭምር ነው የተናገረው። ሪስ ጄምስ ከኤንዞ ማሬስካ ጋር ከነበረው አስቸጋሪ ጊዜ በኋላ ወደ ብቃቱ ተመልሷል። ሮስኒየር በቅርቡ ኤንዞ ማሬስካን በመተካት የቼልሲ አሰልጣኝ ሆኖ መሾሙ ለሪስ ጄምስም ትልቅ መነቃቃት ሳይሆንለት አልቀረም። ይህ የእንግሊዝ ብሔራዊ ቡድን ተጫዋች አሁን ላይ ወደ ምርጥ ብቃቱ የተመለሰ እንደሚመስል ነው ዘገባዎች የሚያሳዩት። ይሁን እንጂ ባለፈው ዓመት በዚህ ወቅትም ከማሬስካ ተጫዋቾችን ይተች የነበረ ሲሆን የክለቡ ካፕቴን የመሆን ብቃቱንም ጥያቄ ውስጥ ከቶት እንደነበር ይነሳል። ማሬስካ በወቅቱ ስለ ጄምስ ሲናገር ለእኔ ካፕቴን ስለሆንክ የበለጠ መስጠት አለብህ፣ ከሌሎቹ በበለጠ መስራት ይኖርብሃል። ከሪስም የምንጠብቀውና ከቡድኑ አጋሮቹ ከሱ የሚጠበቀው አመራር ረገድም ሁልጊዜም የበለጠ ነገር እንዲሰጥም ነበር ብሎት እንደነበር የምናስታውሰው ነው። የሮስኒየር ለጄምስ የሰጠው ከፍተኛ አድናቆት ማሬስካ በዚህ ስብስብ ውስጥ በብዙ መንገዶች ተስማሚ አሰልጣኝ እንዳልነበር የሚያሳዩ አይነት መረጃዎች ናቸው እየወጡ የሚገኙት። ቶተንሃም ሆትስፐርስ ባለፉት ሳምንታት ለበርካታ አሰልጣኞች ጋር ስሙ ሲያያዝ የቆየ ሲሆን የቀድሞ ተጫዋቻቸው ጉስ ፖየትም ስራውን ለመረከብ ፍላጎት እንዳለው አስታውቋል። የ58 ዓመቱ ፖየት በአሁኑ ወቅት ያለ ስራ የሚገኝ ሲሆን ክለቡን በደንብ እንደሚያውቀውና ነገሮችንም ሊቀይርላቸው እንደሚችል ያምናል። ስፐርስ ከበርካታ የቀድሞ ተጫዋቾችና አሰልጣኞች ጋርም ስሙ ሲነሳ የቆየ ሲሆን ክለቡ ጊዜያዊ አሰልጣኝ ኢጎር ቱዶርን ለማሰናበት መዘጋጀቱን ማየቱ ትኩረት የሚስብ ጉዳይ ነው።
ጉስ ፖየት ከዚህ ቀደም በቶትናም በረዳት አሰልጣኝነት መስራቱ የሚታወስ ነው። ጉስ ፖየት እንደሚናገረው ከሆነ ኢጎር ቱዶር ስራውን ከመያዙ በፊትም ሰዎች ስለ ሮይ ኪን ሲያወሩም አስታውሳለሁ። ይህም ተገቢ ነበር ብለዋል። ስለ ቲም ሼሩድ ያወሩም ነበር። አልፎ ተርፎም ሃሪ ሬድናፕን ይጠይቁት ነበር ብለዋል። እኔ ቤት ተቀምጬ ለምን እኔ አልሆንኩም ብዬ አስባለሁ። እዚያም ነበርኩኝ፣ ቦታውንም አውቀዋለሁ። ከሊግ ላለመውረድም የሚደረገውን ትግል አውቃለሁ ብለዋል። ምን ማድረግ እንዳለብን አውቃለሁ። ቢያንስ ልምዱ አለኝ። ፕሪሚየር ሊጉን አውቀዋለሁ። አንዳንድ ጊዜ ስምህን ከቦታው ጋር አለመያያዙ ይገርመሃል። ነገር ግን አሁን ያለው ሁኔታ እንዲህ ነው ብለዋል። ኢጎር ቱዶር የመጣው እንደ ጊዜያዊ አሰልጣኝነት ሲሆን ቶትናምን ያሻሽላል ተብሎ ቢጠበቅም ነገሮች ግን እንደታሰበው አልሄዱም። ክለቡ አሁንም በሊጉ ለመቆየት እየታገለ ይገኛል። ቶትናም ወደ ታችኛው ሊግ መውረድም ስለማይፈልግ በከፍተኛ ሊግ ለመቆየትም ከፈለገ ፈጣን ለውጦችን ማድረግም ይኖርበታል። ሌላ አዲስ አሰልጣኝ መሾም ደግሞ ብልህነት ሊሆን እንደሚችል ነው በርካቶች የሚያነሱት። ጉስ ፖየት በእንግሊዝ እግር ኳስ ውስጥም የአሰልጣኝነት ልምድ ቢኖረውም ቶትናም በሱ ላይ እድልን ለመሞከር መፈለጉ አጠያያቂ ነው። እንዲያውም ሹመት ለደጋፊዎቹ ብዙም የማይስብ ሊሆን ይችላል። ስፐርስ በትልቅ ደረጃ ራሱን ያስመሰከረ ከፍተኛ አሰልጣኝ መፈለግ ይኖርበታል። ጉስ ፖየት ክለቡን በደንብ እንደሚያውቅና ቀደም ሲልም ከሊግ ላለመውረድ የሚታገሉ ክለቦችን ማሰልጠኑ ባያጠራጥርም ቶትናም ግን ከዚህ የተሻለ ግብ ሊኖረው ይችላል። በስብስብ ውስጥም ጥራት ያላቸው ተጫዋቾች ያሉት በመሆኑ ምርጥ ብቃታቸውን ሊያወጣ የሚችልም አሰልጣኝ እንደሚያስፈልጋቸው ነው የተነገረው። ሪያል ማድሪድ የተከላካይ ክፍሉን ለማጠናከር የኖቲንግሃም ፎረስቱን ሙሪሎን ለማስፈረም ፍላጎት አለው። ይህ የ23 ዓመት ተጫዋች በፕሪሚየር ሊጉ ድንቅ ብቃቱን እያሳየ የሚገኝ ሲሆን በአሁኑ ወቅትም በሀገሪቱ ካሉ ምርጥ ወጣት ተከላካዮች አንደኛው ተደርጎ ነው የሚወሰደው። የሪያል ማድሪድ ለዳቪድ አላባና ለአንቶኒ ሩዲገር ጥራት ያለው የረጅም ጊዜ ምትክም መፈለግ ያለበት ሲሆን ይህም ደቡብ አሜሪካዊው ለክለቡ አስተማማኝ ኢንቨስትመንት ሊሆን ይችላል። ከስፔን የወጡ ዘገባዎች እንደሚያመለክቱት ማድሪድ የውድድር ዘመኑ ሲጠናቀቅም የ23 ዓመቱን ተከላካይ ለማስፈረም ይፋዊ ንግግር ጀምሯል ተብሎ ነው የሚጠበቀው። ሆኖም ዝውውሩን ማጠናቀቅ ቀላል አይሆንም፣ ምክንያቱም ሊቨርፑል፣ ቼልሲና ማንቸስተር ዩናይትድም ይህንን ብራዚላዊ ይፈልጉታል። ሙሪሎ በዚህ ክረምትም ወደ 70 ሚሊዮን ፓውንድ አካባቢ ሊያስወጣ እንደሚችል የተገመተው። ከእነዚህ አራት ታላላቅ ክለቦች መካከል የትኛው ይፋዊ የዝውውር ጥያቄ እንደሚያቀርብ ማየቱ ትኩረት የሚስብ ይሆናል። ተጫዋቹ በትልቅ ደረጃ መወዳደር ፍላጎት ስላለው አራቱም ክለቦች ለሱ ሳቢ መዳረሻዎች ናቸው። ሊቨርፑል በውድድር ዘመኑ መጨረሻ ኮንትራቱ ለሚያልቀው ኢብራሂማ ኮናቴ ምትክም ይፈልጋል። ቼልሲዎች እንደ አክሰል ዲሳሲ እና ቤንዋ ባይዳሺሊ ያሉ ደግሞ የማይፈልጋቸው ተከላካዮችን መተካት ይኖርበታል። በሌላ በኩል ማንቸስተር ዩናይትድም ለሃሪ ማጓየር የረጅም ጊዜ ተተኪ ነው የሚፈልገው። ብራዚላዊው ተከላካይ ለማንኛውም ክለብ ልዩ ፈራሚ ሊሆን የሚችል ሲሆን በመጨረሻም የትኛው ክለብ እንደሚቀላቀል የሚታይ ነው። እሱም በቋሚነት በቻምፒየንስ ሊግ መሳተፍና ለትልልቅ ዋንጫዎችን መፎካከር የሚፈልግበትን ክለብ እንደሚመርጥ ነው የሚጠበቀው። ወደ ሪያል ማድሪድ የማምራት እድሉ ለተጫዋቹ በጣም አስደሳች ሊሆን ይችላል። ክለቡ በርካታ የብራዚል ተጫዋቾች ያሉበት መሆኑ ማድሪድ በዝውውር ፉክክሩ ላይ የበላይነት እንዲኖረውም ሊረዳው እንደሚችል የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡም የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ግን ይህንን ይመስል ነበር። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው የምመኘው።